በዚች ምድር ላይ ባቡሮቿ ለአንድ ደቂቃ ያህል እንኳን ቢዘገዩ ይፋዊ የይቅርታ ደብዳቤ የሚያስረክቡባት፣ ሕንፃዎቿ የምድር መናወጥን ለመቋቋም ሳይሆን ከምድሪቱ እንቅስቃሴ ጋር አብረው እንዲወዛወዙና ሊያጠፋ የመጣውን ኃይል ወደ ምንምነት እንዲቀይሩ ተደርገው የተገነቡባት፣ ፋብሪካዋ ያለ አንዳች መብራትና ኦክሲጅን በሮቦቶች አማካኝነት የሚንቀሳቀሱባት፣ የሌሎች ሀገራት የምህንድስና ሊቃውንት በዚህ ውቅያኖስ ላይ ድልድይ መገንባት በፍጹም አይቻልም ብለው የተውትን ክፍት ማዕበል አቋርጣ ድልድይ የዘረጋችናም ላለፉት 30 ዓመታት አንድም የቅርጽ መበላሸት ሳይገጥመው በትክክል የቆመባት አንዲት አስደናቂ ሀገር አለች። ይህች ሀገር ወደፊት በምናስበው የሳይንስ ልበወለድ ዘመን ውስጥ ያለች አይደለችም። አሁን በዚህ ምድር ላይ ያለች። ላለፉት 40ና 50 ዓመታት በዚህ ልቀት ውስጥም ኖራለች። ቅሉ ግን የዓለም ሕዝብ በበቂ ሁኔታ ትኩረት አልሰጣትም። ጃፓን ነገሮችን ከሌላው ዓለም አስበልጣ ግዙፍ አድርጋ አትገነባም። ይልቁኑ ከሌላው ዓለም ፍጹም አድርጋ ትገነባዋለች እንጂ። በጃፓንና በተቀረው ዓለም መካከል ያለው የምህንድስናና የጥራት ልዩነት አብዛኛው ሰው ከሚያስበው በላይ በጣም የሰፋ ነው። በዛሬው ጉዞአችንም የምንቃኘው ከመላው ዓለም የተለየም የጥራት መለኪያ ለመፍጠር የወሰነች አንዲት ሀገር ያስመዘገበችውን የምርምርና የሥራ ውጤት ነው። ነገር ግን ጥያቄው እዚህ ጋር ነው። ጃፓን በተፈጥሮ ሀብት ድህነት፣ በከፍተኛ የመሬት ጥበትና በቀን ተቀን በሚከሰቱ ከባድ የምድር መናወጦች ተከባ ሳለም እንዴት የዓለም የቴክኖሎጂና የምህንድስና ከፍታን በመቆጣጠር ዓለምን በድንጋጤና በአድናቆት ልትሞላ ቻለች? በየ80 ሰከንዱ ጣቢያ በሚደርስ የባቡር ጉዞ ውስጥ 30 ሰከንድ ማዘግየት እንደ ትልቅ ውድቀትና ሕዝብን እንደ መበደል የሚቆጥረው ማህበረሰብ በምን አይነት አስተሳሰብ ቢገነባ ነው? የምዕራቡ ዓለም መሐንዲሶች በፍጹም ሊገነባ አይችልም ያሉትና በግንባታው ወቅት በምድር መናወጥ ቦታውን የሳተው የዓለም ረጅሙ ተንጠልጣይ ድልድይ እንዴት በተያዘለት ጊዜ ተጠናቆ አውሎ ነፋስን የሚቋቋም ተአምር ሊሆን ቻለም? በየቀኑ በጎርፍና በርዕደ መሬት የምትጠቃዋና 37 ሚሊዮን ሕዝብ የያዘችው ቶኪዮስ ከምድር ስር በተሰራም ምስጢራዊ የመሬት ስር ቤተ መቅደስ አማካኝነት እንዴት በዓለም ላይ እጅግ ሰላማዊና ፍጹም ከተማ ልትሆን ቻለች? ዛሬ የምናየው ይህ ሞኖዞኩሪ የተሰኘው የጃፓን የፍጹምነት ፍልስፍና ተፈጥሮ የከለከለችውን ሀብት በሰው ልጅ አእምሮና የጥራት ልኬት እንዴት መተካት እንደሚቻል ትልቅ ትምህርት የሚሰጥ ነው። ከዛ በፊት ግን አንድ ጥያቄ እንጠይቆም። እርሶ በራሱ ወይም በሕይወቱ ውስጥ ጥሩ ይሰራ በሚለው ደረጃ ይረካሉ ወይንስ ፍጹም እስኪሆን ድረስ ደጋግመው የመሞከርና የማሻሻል ጽናት አለዎት? መልሶን በኮሜንት ላይ ያስቀምጡልን። ፕላኔታችን አስደናቂ ናት። በዚህ ቻናልም ወደ ሁሉም ሀገሮች እየተጓዝን እያንዳንዱ ሀገር ምን ልዩ እንደሚያደርገው እንዳሳለን። እናንተም ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ እንድትጀምሩ፣ ላይክና ኮሜንት በማድረግም ፓስፖርታችሁን በማሳደስ አብራችሁን ተጓዙም። እንደ አውሮፓ አቆጣጠር በ1964 ጃፓን ሺንሳንኬን የተሰኘውን የቡሌት ባቡር ለዓለም አስተዋወቀች። በሰዓት 200 ኪሎ ሜትር የሚጋልበው ይህ ባቡር በቶኪዮና በኦሳካ መካከል ሲጓዝ በውስጥ ባለው ጠረጴዛ ላይ የተቀመጠም የብርጭቆ ውሃ በሙሉ ፍጥነት ላይ ያለ እንኳን ሳያወዛውዝ ከቦታው ያደርስ ነበር። ዓለም ተደነቀም። አንዳንዶች አጠኑት፣ ጥቂቶቹ ለመኮረጅ ሞከሩም። አብዛኞቹ ግን ለኛ በጀትና ጂኦግራፊ አይሆንም ብለው ተውት። ጃፓን ግን ማሻሻሏን አላቆመችም። ዛሬ የሺንካንሴን ባቡር የመላው ጃፓን ደሴቶችን ያያይዛል። ባቡሮቹ በሰዓት 320 ኪሎ ሜትር ይበራሉ። በዓመት ከ4 ሚሊዮን በላይ መንገደኞችን ያጓጉዛሉ። ከሁሉ በላይ ደግሞ ላለፉት 60 ዓመታት በቢሊዮን የሚቆጠሩ ጉዞዎችን ሲደረጉ በሺንካንሴን ታሪክ ውስጥ በባቡር አደጋ ምክንያት አንዲትም የሰው ሕይወት አልጠፋም። የሰዓት ፍጥነታቸውም ቢሆን በተመሳሳይ አስደናቂ ነው። በዓመቱ ውስጥ የባቡሮቹ አማካይ የመዘግየት ምጣኔም ከ1 ደቂቃ ያነሰ ነው። መዘግየቱ ከዚህ በላይ ከሆነም የባቡሩ ኩባንያም ይፋዊ የጽሑፍ ይቅርታ ደብዳቤ ለመንገደኞች ያድላል።
ምክንያቱም በጃፓን አሰራር 1 ደቂቃ ማዘግየት እንደ ትልቅ ውድቀትና ሕዝብን እንደ መበደል ስለሚቆጠር ነው። ነገር ግን ሺንካንሴን ይህ የበላይነቱ የመጀመሪያ እንጂ መድረሻው አይደለም። ከዚህ ከመሬት በላይ ካለው ፍጥነት በታች በዓለም ላይ እጅግ አወዛጋቢና ውስብስብ በሆነው የቶኪዮ ከተማ ስር ሌላ አስደናቂ ተአምር ይካሄዳል። የቶኪዮ ሜትሮ ባቡር መረብ 13 መስመሮች፣ 285 ጣቢያዎችና በቀን 9 ሚሊዮን መንገደኞች ይጓጓዛሉ። ይህም የብዙ ሀገራት አጠቃላይ ሕዝብ እንደማለት ነው። በጠዋቱ የትራፊክ ውጥረት ወቅት ባቡሮቹ በየ80 ሰከንዱ ጣቢያ ይደርሳሉ። በየ80 ሰከንዱም ሰከንድ ሳይዛነፍ ይወጣሉ። የባቡር ጣቢያው አስተናጋጆች ነጭ ጓንት አድርገው መንገደኞችን በጥንቃቄ ወደ ባቡሩ የሚያስገቡት ባቡሩ 30 ሰከንድ እንኳን ዘግይቶ የጠቅላላውን መስመር ፍሰትን እንዳያስተጓጉል በሚል ነው። ባቡሩም በሰዓቱ ካልተገኙ ጥሎት ይሄዳል። ምክንያቱም ፍጹምነትን እንጂ መዘግየትን በፍጹም ባለመታገሱ ነው። በሌላ በኩል በ1998 ጃፓን ዓለም አቀፉ የምህንድስና ማህበረሰብ በፍጹም ሊገነባ አይችልም ያለውን ድልድይ አጠናቀቀች። አካሺ ካይኪዮ ድልድይ በዋናው የጃፓን ምድርና በአዋጂ ደሴት መካከል ያለውን አደገኛ የባህር ስምጥ የሚያቋርጥ አስደናቂ ድልድይ። ይህ ስምጥ በዓለም ላይ እጅግ አጥፊ የተባለውን ታይፉን አውሎ ነፋስ የሚያልፍበት፣ የባህር ማዕበሉ ፍጥነት ለመርከቦች ሳይቀር አስቸጋሪ የሆነበትና የምድር መሬቱ ተለዋዋጭ የሆነበት ቦታ ነው። የድልድዩ ዋና ተንጠልጣይ ክፍተት 1991 ሜትር ሲሆን በዓለም ላይ ረጅሙ ተንጠልጣይ ድልድይ ሆኖ እስከ ዛሬ ይገኛል። ድልድዩ እየተገነባ ያለም በ1995 በሬክተር ስኬል 6.9 የሆነም ከባድ የምድር መናወጥ አካባቢውን መታው። የምድር መናወጡም የድልድዩን ዋና ዋና የብረት ማማዎች ቦታም በ1 ሜትር ያህል እንዲያጋድል አደረገው። ታዲያ የምዕራቡ ዓለም መሐንዲሶች ፕሮጀክቱ ፈረሰ ብሎ በጠበቁበት በዚህ ቅጽበት የጃፓን መሐንዲሶች እንደገና ለኩም፣ አዲስ ስሌት ሰሩም። ሕንፃው ከተንቀሳቀሰበት ቦታ በመነሳት ዲዛይኑን አስተካክለው ድልድዩን በተያዘለት ጊዜም አጠናቀቁም። ድልድዩ በሰዓት 280 ኪሎ ሜትር የሚጋልብ አውሎ ነፋስንና የ8.5 በሬክተር ስኬል ርዕደ መሬትን እንዲቋቋም ሆነ ተሰራም። ማዕበል በሚመጣበት ጊዜም የድልድዩ ወለል የነፋሱን ኃይል ለመቀነስ ራሱን ያጋድላል። የዚህ ምክንያቱም የጃፓን መሐንዲሶች ከተፈጥሮ ጋር የማይታጠፍ ሕንፃ በስተመጨረሻም ፈራሽ ነው የሚለውን መርህ ስለሚከተሉ ነው። ጃፓን በፓስፊክ ውቅያኖስ የርዕደ መሬት ቀለበት ላይ ትገኛለች። በየዓመቱ በ10 ሺዎች የሚቆጠሩ የምድር መናወጦችን ታስተናግዳለች። በሌሎች ሀገራት ከተሞችን የሚያፈርሱ አደጋዎች በጃፓን የተለመዱ ክስተቶች ናቸው። በመሆኑም ጃፓናውያን ሕንፃዎቻቸውን የሚገነቡት የመሬት መናወጥን እንዲቃወም ሳይሆን ከሱ ጋር አብሮ እንዲንቀሳቀሱ አድርገው ነው። ይህ ዘዴም ሴይስሚክ አይሶሌሽን ይባላል። ሕንፃው በመሬትና በሕንፃው መካከለኛ መሠረት ላይ በተቀመጡ ልዩ የጎማና የብረት መገጣጠሚያዎች ላይ ይቆማል። ምድር ስትናወጥ እነዚህ መገጣጠሚያዎች ኃይሉን ይመክቱታል። በውስጥ ያሉ ሰዎችም መጠነኛ ውዝዋዜ ብቻ ያጋጥማቸዋል። 634 ሜትር ቁመት ያለው የቶኪዮ ስካይትሪ ማማም በማዕበሉ ላይ ልዩ የሆነም ነፃ የሲሚንቶ ምሰሶ አለው። ማማው ወደ አንድ አቅጣጫ ሲወዛወዝ ማዕከላዊው ምሰሶ ወደ ተቃራኒው አቅጣጫ በመወዛወዝ ኃይሉን ያከስመዋል። ይህ ቴክኖሎጂም ከ1000 ዓመታት በፊት ከተገነቡ የጃፓን ጥንታዊ ፓጎዳ ሕንፃዎች የተወሰደ ሲሆን ጥንታዊቷ ጃፓን በጥበብ የሰራችውን ዘመናዊዋ ጃፓን ወደ ምህንድስና ከፍታ አውጥተዋለች። እስኪ አስቡት፣ አንድ ሀገር በተፈጥሮ አደጋም በሀብት እጥረትና በጠበበ መሬት ተከቦ ሳለም እንዴት እነዚህን ሁሉ የምህንድስና ተአምራት በጥራት መስራት ቻለም? አሁን ያየናቸው የባቡር የድልድይና የሕንፃ ተአምራት የዚህ ግዙፍ እንቆቅልሽ መጀመሪያ ብቻ ናቸው። ቀጥለን የምንመለከታቸው በውቅያኖስ መሃል እየሰመጠ ያለን ደሴት ተከራይቶ አየር መንገድ መገንባትና በጨለማ ውስጥ የሚያመርቱ ፋብሪካዎችን መፍጠር እንዴት ተቻለ የሚሉት ተአምራቶች እጅግ አስገራሚ ነው። በኦሳካ ባህረ ሰላጤ መሃል በውቅያኖስ ላይ የተገነባው
ካንሳይ ዓለም አቀፍ አየር መንገድ የጃፓንን ፍጹም የማሰብ አቅም የሚያሳይ ሌላው ተአምር ነው። በ1994 የተጠናቀቀው ፕሮጀክቱ ሙሉ ተራራን ያህል አፈርና ድንጋይ ወደ ባህሩ በመድፋት የተፈጠረም ሰው ሰራሽ ደሴት ነበር። ጃፓኖች አየር መንገዱን በየብስ ላይ ከመገንባት ይልቅ በውቅያኖስ ላይ የሰሩበትን ምክንያት ግልጽ ነበር። የቦታ እጥረትና የአካባቢው ነዋሪዎች ከድምፅ ረብሻ ነፃ እንዲሆኑ ካላቸው ጽኑ ፍላጎት የተነሳ ነበር። ነገር ግን ደሴቱ ከተገነባበት ቀን ጀምሮ ወደ ውቅያኖሱ ስር መስመጥ ሲጀምር በሕዝቡ ዘንድ ድንጋጤ ፈጠረም። ነገር ግን ይህ ነገር ለአምራቾቹ ድንገተኛ አደጋ ሳይሆን ገና ከመነሻው በዲዛይኑ ውስጥ የተካተተም እቅድ ነበር። የ1.7 ኪሎ ሜትር ርዝመት ያለው የአየር መንገዱ ህንጻም በስሩ በተገጠሙ በሃይድሮሊክ የሚሰሩ የማስተካከያ ምሰሶዎች ላይ ያረፈ ነው። ደሴቱ በየቦታው በተለያየ መጠን ወደ ታች ሲሰምጥ ኮምፒውተሮች ልዩነቱን በመለካት ምሰሶዎችን ወደ ላይ ወይም ወደ ታች በማንቀሳቀስ ህንጻው ምንጊዜም ትክክለኛ የደረጃ መስመሩን ጠብቆ እንዲቆም ያደርጋሉ። ላለፉት 30 ዓመታት አየር መንገዱ ወደ ውቅያኖስ ስር እየሰመጠ ነው። ላለፉት 30 ዓመታት ግን አንድም ቀን አገልግሎት ሳይቋረጥ ተሳፋሪዎችን ሲያስተናግድ ኖሯል። በሌሎች ሀገራት ህንጻ መስመጥ አደጋ ሲሆን በጃፓን ግን በሂሳብ ስሌት የሚተዳደር የዲዛይን አካል ነው። ወደ ያማናሺ ግዛት ስንሄድ ደግሞ ከዚህ የበለጠም አስደናቂ ነገር እናገኛለን። የፋኑክ የኢንዱስትሪ ሮቦቶች ማምረቻ ፋብሪካም። የፋብሪካው ወለል ጨለምርም ያለ ነው። ምንም አይነት መብራት አልበራም። አየር ማቀዝቀዣውና ማሞቂያውም ጠፍቷል። ምክንያቱም በዚህ ፋብሪካ ውስጥ የሚያመርቱት ስጋና ደም ያላቸው የሰው ልጆች ሳይሆኑም ሙሉ በሙሉ ሮቦቶች በመሆናቸው ነው። እነዚህ ሮቦቶች ለማየት ብርሃን አያስፈልጋቸውም። ለመስራት ኦክሲጅን ወይም እረፍት አይፈልጉም። ሮቦቶቹ እርስ በርሳቸው እየተጋገዙም ሌሎች አዳዲስ የኢንዱስትሪ ሮቦቶችን በጨለማ ውስጥ ያመርታሉ። የሰው ቴክኒሻኖችም ወደ ቦታው የሚገቡት ለታቀደ ጥገና ብቻ ነው። ጃፓን በዓለም ላይ በፋብሪካዎቿ ውስጥ ከፍተኛም የሮቦት ጥግግት ያላት ሀገር ናት። የቶዮታ አመራረት ስርዓትም ማለትም ቶዮታ ፕሮዳክሽን ሲስተም ብክነትን በማስወገድና ጥራትን በማሻሻል በዓለም አቀፍ ደረጃም በንግድ ትምህርት ቤቶች የሚጠናው መርህ የዚሁ አውቶሜሽን ፍልስፍና ፍሬ ነው። በጨለማ የሚያመርተው ፋብሪካም ተራ ማሳያ ሳይሆን ጃፓን ላለፉት 70 ዓመታት ስትገነባው የኖሮቹ የማኒፋክቸሪንግ የመጨረሻ ከፍታ ነው። በጃፓን ሮቦቶች የወደፊት ስጋት ተደርገው አይወሰዱም። በሆቴሎች ውስጥ ሰዎችን የሚያስተናግዱት፣ በሬስቶራንቶች ምግብ የሚያቀርቡት፣ በሆስፒታሎች መድኃኒት የሚያድሉና በግንባታ ቦታዎች አደገኛ ስራዎችን የሚሰሩት ሮቦቶች ናቸው። አብዛኛው ምዕራባዊ ዓለም አውቶሜሽን የሰዎችን ሥራ ይወስዳል ብሎ በሚሰጋበት በአሁኑ ዘመን ጃፓን ከ1980ዎቹ ጀምሮ ከሮቦቶች ጋር አብሮ የመኖሩን ባህል አዳብራለች። በጃፓን ባህል ውስጥ ሮቦቶች የሰው ልጅ ባልደረቦችና ረዳቶች እንጂ ስጋቶች አይደሉም። በጃፓን የምርምር ማዕከላት ውስጥ የሚሰሩት ሰው መሰል ሮቦቶች የቅርብ ጊዜም የፈጠራ ውጤቶች ሳይሆኑም ላለፉት 40 ዓመታት ያለማቋረጥ ሲሻሻል የመጣም ግዙፍ ሳይንሳዊ ምርምር ውጤቶች ናቸው። ጃፓን ወደ አውቶሜሽን ዘመን ለመግባት እየተዘጋጀች አይደለችም። ይልቁንም ላለፉት 40 ዓመታት በዚያ ዘመን ውስጥ ስትኖር ቆይታለች። በሆንሹና በሆካይዶ ደሴቶች መካከል የሚገኘው የሴካን የባህር ስር ዋሻ ደግሞ የሰው ልጅ የጽናት ጥግ ነው። በፓሲፊክ ውቅያኖስ ስር እጅግ አደገኛ በሆነም የውሃ ክፍል ውስጥ የተቆፈረው ይህ ዋሻም ግንባታው በ1964 ተጀምሮ ለማጠናቀቅ 24 ዓመታት ፈጅቷል። በቁፋሮው ወቅት የፓሲፊክ ውቅያኖስ ውሃ በተደጋጋሚ ዋሻውን ጥሶ በመግባቱ በርካታ ሰራተኞች ሕይወታቸውን አጥተዋል። ይህ ነገር በሌሎች ሀገራት ቢሆን ፕሮጀክቱ በቋሚነት በተሰረዘ ነበር። ጃፓናውያን ግን ቀዳዳውን በሲሚንቶ ዘግተው ዋሻውን አጠናክሮ ቁፋሮውን ቀጠሉም። በ1988 ፕሮጀክቱ አልቆ ሲከፈት 53.85 ኪሎ ሜትር ርዝመትና ከባህር ወለል በታች 240 ኪሎ ሜትር ጥልቀት በመያዝ በዓለም ረጅሙና ጥልቁ የባቡር ዋሻ ሆኖ ተመዘገበ። ዛሬ በሰዓት 260 ኪሎ ሜትር የሚጋልቡት የሺንካንሴን ባቡሮች በዚህ ዋሻ ውስጥ ሲያልፉ መንገደኞች ከላያቸው ግዙፍ ውቅያኖስ እንዳለው እንኳን ሳይሰማቸው በሰላም ይመላለሳሉ። እነዚህን ሁሉ የምህንድስና ድሎች ስንመለከት አንድ ነገር ግልጽ ይሆናል። ጃፓን የታገደችበትን ተፈጥሯዊ እንቅፋት በሙሉ በቴክኖሎጂ አሸንፈዋለች። ነገር ግን ትልቁ ጥያቄ እዚህ ጋር ነው።
ከ37 ሚሊዮን በላይ ህዝብ የሚኖርባትና በየቀኑ በጎርፍና በሬክተር ስኬል አደጋዎች የምትጠቃው የቶኪዮ ከተማ እንዴት በዓለም ላይ እጅግ ሰላማዊ ንጹህና ፍጹም የሆነች ሜጋ ሲቲ ልትሆን ቻለች? እንዲሁም የዓለም አቀፉ ቴክኖሎጂያዊ ኢኮኖሚ በሙሉ በጃፓን ሚስጥራዊ ጥራት ላይ የተደገፈውስ እንዴት ነው? ይህን ቀጥለን እንመለከታለን። ቶኪዮ በዓለም ላይ እጅግ ግዙፏ ከተማ ናት። 37 ሚሊዮን ህዝብ በአንድ ጠበብ ባለ ቦታ ውስጥ ይኖራል። ከተማዋ በርዕደ መሬት ቀጠና ላይ የምትገኝ ሲሆን በፓሲፊክ ውቅያኖስ አውሎ ነፋሶች ትመታለች። በየጊዜው በጎርፍ አደጋ ትጠቃለች። በተጨማሪም ሀገሪቱ ምንም አይነት የተፈጥሮ ሀብት የላትም። በከተማ ፕላን ሳይንስ መርህ መሰረትም ቶኪዮ በፍጹም ከተማ ልትሆን የማትችል ስፍራ መሆን ነበረባት። የህዝብ ጥግግቷ እጅግ ከፍተኛ ከመሆኑ የተነሳም የትራፊክ መዘጋጋት፣ የቆሻሻ ክምችትና የአገልግሎት መስተጓጎል የዘወትር ገጽታዋ መሆን ነበረበት። ነገር ግን ቶኪዮ ከዚህ በተቃራኒ ሆና ተገኝታለች። የወንጀል ምጣኔዋ በዓለም ላይ ካሉ ትልልቅ ከተሞች እጅግ ዝቅተኛው ነው። ጎዳናዎቿ ከማንኛውም ከተማ በላይ ንጹህ ናቸው። ባቡሮቿ ያለ አንዳች መዘግየት ይንቀሳቀሳሉ። የውሃ የኤሌክትሪክና የመገናኛ አውታሮቿ በከፍተኛ መስተጋብር ይሰራሉ። በ2011 ታላቁ የምስራቅ ጃፓን ርዕደ መሬት ከተማዋን በመታም በሰዓታት ውስጥ የቶኪዮ ዋና ዋና መሰረተ ልማቶች ሙሉ በሙሉ ስራ ጀምረው ነበር። ለዚህም የቶኪዮ ሚስጥር ሆኖ የሚነሳው በስሯ የተሸሸገው ግዙፍ ምህንድስና ነው። ከከተማዋ ጎዳናዎች 65 ሜትር በታች የሜትሮፖሊታን የውጭ የመሬት ስር ፍሳሽ ካናል ይገኛል። ይህ መዋቅር በከባድ ዝናብ ወቅት የሚፈጠረውን የጎርፍ ውሃም ከተማዋን ሳይጎዳ ከመሬት ስር አከማችቶ ወደ ኤዶጋዋ ወንዝ የሚገፋ ግዙፍ ስርዓት ነው። በ59 ግዙፍ የሲሚንቶ አምዶች የተደገፈውና 200 ሜትር ርዝመት ያለው ይህ የመሬት ስር ማከማቻም በቅርጹ ምክንያት የመሬት ስር ቤተ መቅደስ በመባል ይታወቃል። በውስጥ ያሉት ግዙፍ ፓምፖች በሰከንድ ውስጥ 200 ቶን ውሃ የማስወጣት አቅም አላቸው። ይህ ስርዓት ስራ ከጀመረ ወዲህ በቶኪዮ ከተማ የሚደርሰውን የጎርፍ አደጋም በ90 በመቶ ቀንሶታል። አብዛኞቹ የቶኪዮ ነዋሪዎች ይህ ቦታም በአይናቸው አይተውት አያውቁም። ምክንያቱም ስርዓቱ ፍጹም ሆኖ ስለተሰራም አደጋው በከተማው ላይ ከተውኑ ባለመታየቱ ነው። ወደ ዘመናዊው የዓለም የቴክኖሎጂ ኢኮኖሚ ስንመጣ ደግሞ የጃፓን እጅ የበለጠም ስውርና ወሳኝ እየሆነ ይመጣል። ዛሬ በዓለም ላይ ባሉ ማይክሮቺፕ አምራች ፋብሪካዎች ውስጥ የጃፓን ቴክኖሎጂ ሳይኖር አንድም ዘመናዊ ቺፕ መሬት ወርዶ አይመረትም። የኔዘርላንዱ ASML ኩባንያም የሚያመርታቸውና በዓለም ላይ እጅግ ዘመናዊ የሆኑት የማይክሮቺፕ ማተሚያ ማሽኖች ማለትም EUV ሊቶግራፊም በጃፓን ኩባንያዎች በተሰሩ እጅግ ረቂቅ የሆኑ የኦፕቲክስ ሌንሶች ላይ የተደገፉ ናቸው። የብርሃን ጨረሩን በናኖሜትር ስሌት የሚመሩት እነዚህ ሌንሶች ሳይኖሩም የዓለም የሴሚኮንዳክተር ምርት በአንድ ጀንበር ይቆማል። ስማርትፎኖች፣ የሱፐር ኮምፒውተሮች፣ የኤሌክትሪክ መኪኖችና የሰው ሰራሽ አስተዋይነት ማለትም AI ቴክኖሎጂዎች በሙሉ በዚህ የጃፓን ጥራት ላይ የተመሰረቱ ናቸው። ጃፓን ይህንን አቅም ያገኘችው ሞኖዞኩሪ በተሰኘው ሀገራዊ የጥራት ፍልስፍናዋ ነው። ይህ ፍልስፍናም ዕቃዎችን ማምረትን እንደ ተራ የፋብሪካ ሂደት ሳይሆን እንደ ሕይወት ጥበብና ዕደ ጥበብ አድርጎ ይመለከተዋል። ጥንታዊው የጃፓን ሴፍ ሰሪም ብረቱን በመዶሻ ደጋግሞ በማጠፍ ፍጹም ሴፍ እንደሚሰራው ሁሉ ዘመናዊው የጃፓን መሐንዲስም የምርት ሂደቱን በሺዎች የሚቆጠሩ ጊዜያት በማሻሻል ማንም ሊደርስበት የማይችለውን የጥራት ደረጃ ይፈጥራል። ይህ የፍጹምነት ፍልስፍናም በኢንዱስትሪ ደረጃ ብቻ የሚገደብ አይደለም። የጃፓናውያንን የዕለት ተዕለት ሕይወት ይነካል። በጃፓን የሚገኙት የኮንቪኒየንስ ስቶር ሱቆች እንደ 7-11፣ ፋሚሊ ማርትና ሎውሰን ያሉ ተራ የገበያ ቦታዎች አይደሉም። በሀገሪቱ ውስጥ ከ60,000 በላይ የሚሆኑ እነዚህ ሱቆች ህዝቡ የመብራትና የውሃ ክፍያዎችን የሚፈጽምባቸው፣ የመንግስት ሰነዶችን የሚያሳትምባቸው፣ ትኬቶችን የሚቆርጥባቸው፣ ትኩስና በጥራት የተዘጋጁ ምግቦችን በየሰዓቱ የሚያገኙባቸው፣ አጠቃላይ የማህበራዊ ህይወት መሰረተ ልማት የሆኑባቸው ቦታዎች ናቸው። እዚህ የሚሸጡት ምግቦችም በጥራት ጥናትና በምርምር የተደገፉ ናቸው። ጃፓን በችርቻሮ ንግድ ላይ እንኳን ያተመችው
የጥራትና የሰከንድ ትክክለኛነት መለኪያም ሀገሪቱ ለሰው ልጅ ሕይወት ያላትን ጥልቅ አክብሮት ያሳያል። በመጨረሻም እነዚህን ሁሉ እውነታዎች ስንገጣጥማቸው አንድ ትልቅ እውነት ይገለጣል። ለ60 ዓመታት አንድም መንገደኛም ያላጣው የሺንካንሴን ባቡር በምድር መናወጥ ወቅት ራሱን ያስተካከለው የዓለም ረጅሙ ተንጠልጣይ ድልድይ ከርዕደ መሬት ጋር አብረው እንዲደንሱ የተገነቡት ሰማይ ጠቀስ ሕንፃዎች በውቅያኖስ ላይ ተገንብቶ እየሰመጠ ራሱን የሚያስተካክለው አየር መንገድ በጨለማ ውስጥ አዳዲስ ሮቦቶችን የሚያስመርቱ ፋብሪካም ከፓሲፊክ ውቅያኖስ ስር የተቆፈረው ግዙፍ የባቡር ዋሻም 37 ሚሊዮን ሕዝብ ይዛም ያላንዳች መጨናነቅ የምትሰራው ቶኪዮናም የመላውን ዓለም የቴክኖሎጂ አውታር በእቅፏ የያዘችበት የኦፕቲክስ ጥበብ እነዚህ ሁሉ የተከሰቱት ጃፓን ታላቅ ዕድል ስለገጠማት አይደለም። ጃፓን የተፈጥሮ ሀብት፣ ሰፊ መሬት ወይም የተመቸ አየር ጠባይ ኑሯትም አያውቅም። ጃፓን ያላት ብቸኛው ነገር መለኪያ ወይም ስታንዳርድ ነው። በሀገራዊ ባህል ደረጃም የተወሰነም አንድ ጽኑ ውሳኔ አለም። እሱም ማንኛውም የሚሰራ ነገር ከተቻለው ሁሉ በላይ በፍጹምነት መስራት አለበት የሚል ነው። ጃፓን በዓለም ላይ የበላይ ልትሆን የቻለችውም ከሌላው ሀገር የተሻለ ነገር ስላላት አይደለም። ይልቁንም ጥሩና ፍጹም በሚባሉት ነገሮች መካከል ያለውን ልዩነት ለማጥበብ ከብዙ ዓመታት በፊት ስለወሰነችና ያንን ልዩነት አጥብቃ ስለዘጋችው ነው። የዛሬውን ዝግጅታችንን በዚህ አጠናቀቅን። በቀጣይ ሌላ ኤፒሶድ እስክንገናኝ ቻናላችንን ላይክ እና ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ።